የጠላት ንፍጥ ከመያዝ ውጪ ማሰብ ይችላል። እባክህ በል ቻው። አሁንማ ጆ መምጣት አለበት። የኔ ትልቁ መሳሪያ ጆ አሁን መምጫ ሰዓት ደርሷል። የኔ ብረት መዝጊያ ጆ ጆ ጆ ጆ ጆ ጆ ጆ ያልታሰበና ያልተጠበቀ ነገር ተከስቷል። ሳሚ እንግዲህ ለብሌን ራሱን ህይወቱን መስዋዕት አድርጎ ሰጥቷል። ብሌን እየተጸጸተች ትገኛለች። በተጸጸተም ግን ያው ለፍቅር እንደዚህ ሆኜ ብሞትም ችግር የለውም እያለ እንግዲህ በኃይሉ ተገሏል ማለት ነው። ሳሚ ብዙ ደም ስለፈሰሰው ዶክተሮቹ እሱን ለማትረፍ አልቻሉም። ብሌን ጸጸቱን አልቻለችም። አንተ ትድናለህ፣ በእኔ ምክንያት ምንም መሆን የለብህም፣ በእኔ ምክንያት መሞት የለብህም፣ እኔን ለማዳን ለማትረፍ ህይወትን ማጣት የለብህም ብትልም እንግዲህ ላይመለስ አሸልቧል ማለት ነው። ብሌን ጸጸቱን መቋቋም አልቻለችም። ምክንያቱም በኃይሉ እሷን ለመግደል ሲያንገላታ ደርሶ በዛን አማካኝነት እሷን ለማዳን ግን እሱ ህይወቱን መስዋዕት አድርጓል። ህይወቱን መስዋዕት በማድረጉ ደግሞ ለፍቅር በመሞቱ እጅግ ደስተኛ ነው የሆነው። እሱ አስቀድሞ እንግዲህ ደም በጣም እየፈሰሰው ባለበት ሰዓት ላይ እንደሚሞት ውስጡ አውቋል። እኔ ላንቺ ብዬ ህይወቴን ብሰጥም እንኳን ችግር የለውም፣ ብሞትም ችግር የለውም፣ ላንቺ ይገባሻል፣ ለፍቅር መሞት መታደለው እያለ ነበረ። አትሞትም እያለች ብትለፈልፍም ቶሎ ወደ ሐኪም ቤት ልትወስደው አልቻለችም። እንግዲህ በዙሪያዋ ሰው በማጣቷ ሲቀጥል እናቷ ጋር ስልክ ስትደውል ስልኩን እያነሳች ዝም ብላ ስታዳምጥ የነበረችው ቃል ናት። ቃል ደግሞ ብሌን የምትለውን እንግዲህ ብሌን እናቷ መስላት ያው የደወለችው እናቷ ስልክ ላይ ስለሆነ እናቴ ቶሎ ድረሽልኝ፣ ሳሚ በጩቤ ተወግቶ ሊሞት ነው እያለች እንግዲህ ስታወራ ቃል ዝም ብላ ነበረ ስታዳምጣት የነበረው። ወይዘሮ ገነት ደግሞ ሰላምን ለቃል ብላ እንግዲህ ወደ ቤቷ ትመለስ ተቀይራለች እያለች እየነገረችላት ነበረ። ቃል ደግሞ ያው ተንኮሏ እንደቀጠለ ነው እና ሳሚ ከሞተማ ትልቅ ዜና ነው የነገርሽኝ፣ ይሄ የምስራች ነው የኔ ቆንጆ ምስር እያለች ስልኩን ጆሯ ላይ ነው የዘጋችው ማለት ነው። ብሌንም አላወቀችም። ስልኩን አንስታ እናትየዋ ዝም እንዳለቻት እንዴ ዝም ትለኛለች? ለምንስ መልስ አትደውልም? እናቴ ደግሞ ምን ሆና ነው እያለች ነበረ ስትጨነቅ የነበረችው እንጂ ቃል ያው ስልኳን ታነሳለች ብላ አልገመተችም። ላይመለስ እንግዲህ ሳሚ ሄዷል። ዳግምም ከእሱ ጋር እንደፈለግሽ መሆን ትችያለሽ፣ እኔ ጋር ለመትደውያለሽ እያለ በቅናት ሲንጨረጨር ነበረ። አሁን ላይ ያው ዳግም ምን ሊሰማው እንደሚችል ባናቅም ሳሚ በብሌን ምክንያት ብሌንን ለማዳንና ለመታደግ ብሎ ህይወቱን ሰውቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን እንግዲህ አደራ ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ያው ያልተጠበቀ ነገር ነው የተከሰተው። ሳሚ እውነት ለመናገር እኔ ይሞታል ብዬ አልጠበቅኩኝም። ምክንያቱም ብዙ ያልጨረሳቸው ስራዎች አሉ። ብሌንንና እናቷን የማገናኘት ትልቅ ተስፋ ሰንቆ ነበረ። ነገር ግን አልተሳካለትም ማለት ነው። ሄዷል። ብሌን እንግዲህ ጸጸቱን መቋቋም አልቻለችም። አንዳንድ ጊዜ ያው እንደ ቀላል የሚታዩ ነገሮች እውነት ሆነው ሲታዩ ደግሞ ከባዶች ናቸውና ብሌን እሱን ከዛ ቤት እንዲወጣ እንኳን ስትፈርድበት ለሱ ብላ እንደሆነ ተረድቷል ማለት ነው። ተወቅቶ በተኛበት እንግዲህ እኔ ያንተን ውለታ እንኳን ሳልከፍል ያንተን ውለታ በመጥፎ ነው የመለስኩት፣ ይልቁንም ከቤት አባረርኩ፣ ካንተ ግን ህይወቴን እየታደገ ትገኛለህ። ይሄ ሁሉ የኔ ጥፋት ነው። አንተ በህይወቴ ውስጥ በጣም ትልቁ ዋጋ ከፍለሃል። ይሄው ከዚያ ወዲህ ሰው እያላቀኸኛል፣ አንተ ጠብቀኸኛል፣ አንተ ለእኔ ሁሌም ቢሆን አስፈላጊ ሰው ነክ እያለች በምትልበት ሰዓት ላይ ከቤት ያባረርሽኝ አንቺ ለእኔ ብለሽ እንደሆነ አውቃለሁ፣ ሁሌም አፈቅርሻለሁ እያለ እንግዲህ የመጨረሻ ቃሉን እንግዲህ እንደሚያፈቅራት በጣም እንደሚወዳት በእሷ ፍቅርም ደግሞ ቢሞትም ለፍቅር ብሎ መስዋዕት መሆን
መታደልም እንደሆነ ነው እየነገራት እንግዲህ የሄደውና ይሄ ደግሞ ብሌን ጸጸቱ ልትቋቋም አልቻለችም። እርዳታ ፈልጋ እንግዲህ ስደውል እናቷ ማግኘት አልቻለችም። ዳግም ጋር ስደውልም ምን ፈልገሽ ደወልሽ ስልኬ ላይ ሳሚ መርጠሽ ሄደሽ የለም ወይ? ከፈለግሽ ከሱ ጋር እንደፈለግሽ መሆን ትችያለሽ፣ እኔን ተይኝ፣ ከህይወቴ ውጪ እያለ እንግዲህ እሱም ሌላ ነገር ሲናገራት ነበረ። ሳሚ እኮ ብላ ገና ስትጀምር የእሱን ስም እንዳትጠሪ፣ ከዚህ በኋላ የእሱን ስም እንድትጠሪብኝ አልፈልግም፣ ያው ከእሱ ጋር እንደፈለግሽ መሆን ትችያለሽ እያለ እንግዲህ የቅናት ንግግሮችን ሲናገር ነበረ። ዳግም ትልቅ ችግር አለበት እውነት ለመናገር መቅናቱ እንዳለ ሆኖ፣ ነገር ግን አንዳንድ ጊዜ ሰዎች የሚሉትን ሳያዳምጡ መፍረድ ሰው ላይ በጣም ከባድ ነው። እርዳታ ፈልጋ ነበረ እንግዲህ የደወለችው። እሷን ብትሆን ሊያዳምጣት አልቻለም። ምን ሆናለች ለምን ደወለች እንኳን ብሎ እየሰማት አልነበረም። እና አንዳንድ ሰዎች ስልክ ሲደውሉ የደወሉበትን ምክንያት ጠብ ሊኖር ይችላል እኮ መጀመሪያ ተጣልታችሁ ሳትግባቡ ቀርታችሁ ሊሆን ይችላል። ግን ያ ሰው ደግሞ ወይ ተጸጽቶ ይቅርታ ሊጠይቅ ስልክ ይደውላል፣ ወይ ደግሞ የሆነ መናገር የሚፈልገው ነገር ኖሮ ስልክ ይደውላል፣ ወይ ችግር ደርሶበት እርዳታ ፈልጎ። ልክ ብሌን እንግዲህ ትናንት እርዳታ ፈልጋ ደወለች ዳግም ጋር። ሊረዳኝ ይገባል፣ ዳግምን ሳሚን ሐኪም ቤት ልንወስደው ይገባል፣ ደም በጣም እየፈሰሰ ነው፣ እርዳታ ፈልጋለሁ ብላ ስትደውል ሊሰማት አልቻለም። በዛን ሰዓት ብሌንን ሳሚ ደርሶ በአድናን ኖሮ እንግዲህ በኃይሉ እሷን ጉዳት ይደርስባት ነበረ። እሷ ላይ ነበረ ጉዳቱ የሚደርሰው። ግን እሱ ግንባር ቀደም ሆኖ የብሌንን ጥዋ ለራሱ አድርጓል ማለት ነው። ብሌንን ብትሆን እርዳታ ፈልጋ የደወለችው ዳግም ጋር ሊደርስላት አልቻለም። እና አንዳንድ ያለማዳመጥ ነገሮችን አለማስተዋል በጣም ዋጋ ያስከፍላሉ። ብሌን አሁን ዳግምንም በሰላም አታናግረውም። ምክንያቱም ይሄ ልጅ የሆነ ነገር ከሆነ በአንተ ምክንያት ነው እያለች ነበረ። ሲደውልለት ምክንያቷን ሰምቶ ሊደርስ አልቻለም። በስተመጨረሻ እንግዲህ የዳግምን ጓደኛ አቤልን ነው መንገድ ላይ አግኝታ እርዳታ ስትፈልግና እባክህ እርዳኝ፣ እዚህ ጋር በጩቤ ተወግቷል፣ ሳሚ ልንደርስለት ይገባል፣ ይሄ ደግሞ የሆነው በእኔ ምክንያት ነው እያለች እንግዲህ ያው እንደምታውቋት ብሌን ለቅሶ ይቀድማታልና እያለቀሰች ነበረ አቤልን ስትለምነው የነበረው። አቤልም እንግዲህ ተባብሯታል፣ ሐኪም ቤት ወስዷል። ሐኪም ቤት ከወሰዱ በኋላም ያው እሷ እያለቀሰች ነበረ። ግን ያው መጨረሻውም በለቅሶ ተጀምሮ ለቅሶ ነው የሆነው ማለት ነው። ወይዘሮ ሰላም እንግዲህ ቃልን ወደዛ ቤት እንድትመለስ አልፈቀደችላትም። ቃል ደግሞ ወደዛ ቤት የምትመለስበትን መንገድ እያስተካከለችና እየፈለገች ነበረ። ነገር ግን ተቀይራለች ተብሎ እንድትመለስ ብትፈልግም እንዳልተቀየረች ግን ወይዘሮ ሰላም ተረድታለች። ስርዓት ሊኖራት ይገባል፣ ልትማር ይገባል። ምንም ስርዓት አልባ ሆናለች ልጅቷ። ስለዚህ ስርዓት ከሌላት ነው ቤቴ እንድትመለስ አልፈልግም። ወደ ቤት ተመልሰኝ ማለት ወደ ሞት ነው እየመጣች ያለችው። እኔን እኮ እንደዛ ስታሰቃየኝ የነበረው ነፍሰ ገዳይ ነሽ ብላ እንደዛ በጭንቀት ውስጥ ሆኜ እንኳን ለእኔ አንዳች ነገርም አላሰበችም፣ አላዘነችም። ስለዚህ ወደ እኔ ጋር አሁን መመለስ አትችልም በጭራሽ። እዚህ አንቺ ጋር ቁጭ ብላ መማር አለባት፣ ልክ እንደ ብሌን ጥሩ ልጅ መሆን አለባት ተብላ እንግዲህ ተወስኖባት ነበረ። እንዴት እዚህ ቆሻሻ ቤት ውስጥ እቀመጣለሁ? ስርዓት አልበኝነቷን ከጎዳና አንስታ እንግዲህ ወይዘሮ ገነት እንኳን እርቧት፣ ውሃ ጠምቷት፣ በርዷት በጣም ተሰቃይታ መንገድ ላይ አግኝታ ነበር ወይዘሮ ገነት ያስገባቻት እና መቀየሪያ ልብስ ሰጥታ። ግን ምንድን ያለችው እኔ እዚህ ቆሻሻ ቤት መቀመጥ አልፈልግም፣ ቤት መመለስ አለብኝ። አንቺ እናቴ እንዴት ነው በልጅሽ ላይ የምትጨክኙ? በድያለሁ፣ አጥፍቻለሁን፣ በቃ ግን ደግሞ ይቅርታ ለምንድን ነው የማታረጊልኝ? እንዴት ከማይጸንሽ ወጥቼ ተወልጄ እንዴት በእኔ ላይ ትጨክኛለሽ? ምን አይነት ጨካኝ ነሽ? አንቺን እናት እንዴት ነው ልትሆኝ የምትችው? የእናት ባህሪ የለሽም እያለችው ሰላምን ብዙ ነገር ስትናገራት ነበረ። የወይዘሮ ገነትንም ክብር እንግዲህ ከፍና ዝቅ ነበረ ስታደርግ የነበረ። ሰላም ግን ይሄ ቤት ምንድን ነው የሆነው? ጽድት ያለ ነው። እዚህ ቤት ውስጥ ብዙ ሰላም አለ፣ ብዙ ፍቅር አለ። እኔ ይሄ ቤት ነው እንደውም የሚናፍቀኝ ነው ያለችውና ከፈለግሽ አንቺ እዚህ መቀመጥ ትችያለሽ፣ እኔ ግን እዛ ልቀመጥ አንቺ ከፈለግሽው እያለች ወደ ቤት ለመመለስ በጣም ብዙ ጥረቶችን አድርጋለች።
የሆነ ሰዓትም ስታስመስልና ስታለቅስ ነበረ። ወይዘሮ ገነትም እንግዲህ የተቀየረች መስሏት ሰላምን ልትለምንላት እንግዲህ ሄዳ ነበረ። ሰላም በጣም በመከፋቷ ጥላት ዞር ብላ ነበረ እና እንደዚህ ከምትጸጸት እናትና ልጅ ላትጨካከኑ ለምን አንድ ላይ አትሆኑም? ቃል በጣም ተቀይራለች፣ የድሮዋ ቃል የለችም፣ ተቀብራለች፣ አሁን ላይ አዲሷ ቃል ናት እያለች እንግዲህ ወይዘሮ ገነት የእውነት የዋህ ናት ማለት ነው። ቃል መቼም አትቀየርም። በነገራችን ላይ ያው ስላላወቀቻት ነው እንጂ የምትቀየር ልጅ አይደለችም። ወደ ቤት ብትመለስ ይሻላል፣ አሁን ላይ ተቀይራለች ነበር ስትላት የነበረው። እሷ መቼም የምትቀየር ልጅ አይደለችም። ወይዘሮ ገነት እየሸወደችሽ ነው፣ እያጭበረበረችሽ ነው ነበር ያለቻት። ግን እንዳለቻትም እኔ እዚህ ቆሻሻ ቤት ውስጥ አልቀመጥም በማለት ነገሩን የጀመረችው እሷ ናትና ወይዘሮ ገነትን እንግዲህ አማላጅ ሳት ራሷ በራሷ አማላጅ ሆና ሄዳ እንግዲህ ወደ ቤቷ እንድትመለስ ተቀይራለች ብላ ካሳመነችላት በኋላ ግን ከዚህ ቆሻሻ ቤት መሄድ ፈልጋለሁ፣ እዚህ ቤት እንድቆይ እንዴት ትፈርጅብኛለሽ እያለች አፏን ስትከፍት ነበረ። ገና መመለሷን እንኳን ሳታቅ መጥፎ ነገር ስትናገር ነበረና እንደዛ ስለሆነ የፈለገችበት ቦታ መሆን ትችላለች። ከዚህ በኋላ ይሻት ተቀይራለች አልሽ እንጂ ተለውጣለች አልሽ እንጂ እሷ አትለወጥም። ደግሞ መቼም ልትለወጥ አትችልም። እንደዚህ አስቸጋሪ ልጅ ናት ቃል እያለች ነበረ እንግዲህ ስትናገር የነበረው እንግዲህ ሰላምና ባህሪዋን ትክክለኛ ማንነቷን አንጸባርቃለች ማለት ነው። ያው ምንም ማድረግ አይቻልም። መጥፎ ሰዎች ጥሩ እንሆን ቢሉም እንኳን ሊሆኑ አይችሉም በጭራሽ። በምንም ምክንያት ጥሩ ሊሆኑ አይችሉም እና ዝም ብላ ነበረ እንግዲህ ስትለፋ የነበረው። አልተሳካላትም፣ መመለስም አልቻለችም። የሰላም የመጨረሻ ውሳኔዋም እንግዲህ የራስሽ ጉዳይ ነው፣ እንደፈለግሽ መሆን ትችያለሽ፣ ከፈለግሽ እዚህ ሆነሽ መቀየር አለብሽ፣ እኔ መቀየርሽን ማረጋገጥ አለብኝ፣ ካልሆነ ደግሞ እንደፈለግሽ መሆን ትችያለሽ፣ የፈለግሽ ቦታ መኖር ትችያለሽ በማለት እንግዲህ የመጨረሻ ውሳኔዋን ወስናለች። ስልክ እንግዲህ ተደውሎ እንደዘጋች ስልኩን ሁላ እንግዲህ ብሌን ስትናገር የበለጠ ደግሞ ስትጮህባን ነበረ። እኔ አይደለሁኝም ብላ ነው የካደችው። ግን ብሌን ላይ ስልክ የዘጋችው ራሷ ናት ማለት ነው። ራሷ ናት ስልክ የዘጋችው። ግን ክዳለች። ኔትወርክ ይሆናል ምን ይሆናል እያለች ስታስመስልና ስትክድ ነበር ማለት ነው። በእንደዚህ ነው እንግዲህ ቃል ይህንን ሁሉ ክደት ነው የምትክደው። ስለ ሰው ህይወት አትጨነቅም። ሳሚ ደግሞ ደም እየፈሰሰው ነው ስትባል በጣም ነው ደስ ያላት። እሱ እንዲሞት ስለምትፈልግ ነው ማለት ነው። የእሱ ሞት እንግዲህ ለእሷ ምን እንደሚጠቅም ባናቅም እሱ እንዲሞት ትፈልጋለች። ያው እንዳትጋለጥ ነው፣ መጋለጥ ስለማትፈልግ ለዛ ብላ ነው። ምክንያቱም ሳሚ ብዙ የሚያወጣባት ሚስጥር አለ። ያንን ፈርታ ነው እንግዲህ የብሌንን ሚስጥር ሳያወጣ መሄዱ ከባድ ቢሆንም እንግዲህ የብሌን እና የሰላም እናትና ልጅ መሆን እንግዲህ ጊዜውን ጠብቆ ያው መውጣቱ እንደማይቀር ነው። እውነት ተደብቆ አይቀርም። በኃይሉም እንግዲህ ብሌንም ካልሞተች ሰላም አይኖርም፣ ሰላም ልናገኝ አንችልም ብሏል። ብሌንን አሁን የሚጠብቃት ሰው ያስፈልጋል ማለት ነው። ሳሚ ነበር የእሷ ጠባቂ። ሳሚ ደግሞ እንግዲህ ላይመለስ ሄዷል። ስለዚህ በኃይሉ ነፍሰ ገዳይ ነው። አሁን ኦልሬዲ በጩቤ የወጋው እሱ ነው። ምስክር የምትሆነው ደግሞ ራሷ ብሌን ናት ማለት ነው። ሳሚ ጋር የነበረችው እሷ ስለሆነች በኃይሉ እንደሚታሰር ተስፋ እናደርጋለን። ከዛ በኋላ ግን ሁሉም ነገር ሰላም ይሆናል። ምክንያቱም እየረበሸና እየበጠበጠ ያለው አንደኛው እሱ ነው። በመቀጠል ያው ቃል ናት በጥባጯ። የሰው ንብረት ካልወሰድኩኝ እያለች ያስቸገረችው እሷ ናትና ወደዛ ቤት እንዳትመለስ መወሰኑ ትልቅ ውሳኔ ነው። እንግዲህ እዛ ቆሻሻ ቤት ውስጥ አልቀመጥም ብትልም እዛ ቤት የመቀመጥ ግዴታ አለባት ማለት ነው። ተፈርዶባታል። ሰላም አሁን ላይ ትክክለኛ ውሳኔ ወስናለች። አንዳንዴ ቆራጥ መሆን ጥሩ ነው በነገሮች ሁላ ማለት ነው። ቁርጠኝነት ያስፈልጋል።
ልጄ ብትሆኝም ግን ስርዓት አልባ ነሽ፣ አስተዳደግሽ ትክክል አይደለም። ስለዚህ ይሄ አስተዳደግሽ መስተካከል አለበት። እንደ ብሌን ጥሩ ልጅ መሆን አለብሽ። ያለበለዚያ ግን በቤት ብትመጪም ተስማምተሽ ከኔ ጋራ መኖር አትችይም። ይሄ ሊታሰብበት ይገባል። መቼ ነው ባህሪሽ የሚቀየረው? በጣም ክፉ ነሽ፣ በጣም አስመሳይ ነሽ ነው ያለችው። ያው ሳሚ ጉዳት እንደደረሰበት ስለሰሙ እነ ሰላምም ወደ ሳሚ ጋር ሄደዋል። ግን እነሱም ሲሄዱ ሳሚ እንግዲህ ዶክተሮቹ የታካሚውን ሕይወት ማትረፍ አልቻልም፣ በጣም ይቅርታ የሚል ምላሽ ብቻ ነው የሰጡት። እንግዲህ በቅጽበት በነገራችን ላይ ይሄ ድራማ ነው፣ ግን የሰው ሕይወት እንደዚህ ነው። በቃ ቅጽበታዊ ነው። ምን ሊገጥም ሰው ላይ እንደሚችል ምንም የሚታወቅ ነገር የለም ማለት ነው። ሰው አሁን ያለበትን ደቂቃዎች እንጂ ቀጥሎ የሚፈጠረውን ነገር አያውቅም። ሳሚን ብሌንን ለማዳን በድንገት ተከትሏት ወጣ። ያው በኃይሉ ብሌንን እያንገላታ እያሰቃየ ሊገድላት አፍኖ ሲታገላት ነው የደረሰውና በመጀመሪያ እኮ ቀጥቅጦ ጥሎት ነበረ። ግን ከዛ ቦታ ዞር ስላላለ ብሌንን እንዴት ነካታለክ? የኔን ፍቅር እንዴት ጭራሽ ልትገላት ነበር ወይ? እኔ በህይወት እያለው እሷ ምንም እንድትረጋት አልፈቅድልህም፣ እገልሃለሁ እያለ እየፎከረበት ነበረ። ግን ያው ሳሚ ተቀደመ ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? የብሌንና የሰላም እናትና ልጅ ግን ቶሎ መረጋገጥ አለበት። በቃ አሁን ላይ እየቀረብሽ ነው ይመስለኛል። እሱ ከታወቀ ድራማው ራሱ የሚያበቃ ነው የሚመስለኛው። መጨረሻ ላይ ነው መታወቅ ያለበት።